እንደተወለድን ሶስት አይን ያይናል። እናቱን ያሳድገ እያሉ እንዲህ እያለ የቡዳ መንፈስ በልጅነት አብሮ ይገባል። ገና ከህፃንነታችን ዘመድ ፊት፣ ቤተሰብ ፊት ምራቅ የመታፋት፣ የመሳደብ፣ የመማታት፣ የመነጫነጭ፣ ቴሌቪዥን የመስበር፣ ቴፕ የማበላሸት፣ ሶኬት ውስጥ ሚስማር የመክተት ይሄ ምልክቱ መንፈሱ ሊገለው እንደሚፈልግ ማሳያ ነውና እንዲሁም እናት ቅጥቅጥ ታደርገዋለች። ተመቶም የማይወርድለት ልጅ ይሆናል። ይሄ ልጅ በዚህ መንፈስ አድጎ ትምህርቱም ስራውም ሁሉ ነገሩ የማይጠቅመው ነው የሚሆነው። የቡዳ መንፈስ በጣም ከባድ ነው። እንደተወለድን ሶስት አይን ያይናል። አንደኛ መጀመሪያ አዋላጅ፣ ሁለተኛ እናት፣ ሶስተኛ ደግሞ ጎረቤት። እንኳን ማርያም ማረች ብሎ የሚመጣ ጎረቤት ወይም ደግሞ ዘመድ። እነዚህ ሶስት አይኖች ልጅን በቡዳ የሚበሉ አቅምን የሚያስቱ እጅግ በጣም ከባድ ወጥመዶች ናቸው። ቅድም እንዳልኳችሁ የዛር ቡዳ አብሮ የተወለደ፣ ይሄኛው ደግሞ ከተወለድን በኋላ ቡዳ ነጠላ ሆኖብን ከቤተሰቦቻችን አይን ቃብ የሚያደርገን ምናልባት በሰውነታችን ማማር፣ በመልካችን፣ በፊዚካል በከለራችን ጸጉራችን ድፍት ብሎ ምናምን ሲታይ እናቱን ያሳድገ እያሉ እየተፉ እየመረጉ ማለት ነው የሚቀሙት አይነት ነው ቡዳ። ከዛ ደግሞ የቤት ሰራተኛም ቀጥቹ ሊሆን ይችላል። ራሷ የወለደች እናትም አባትም ብዙ ጊዜ ልጆች በቡዳ የሚበሉት በእናት ነው ማለት አባት በቡዳ ይበላል ማለት አይደለም። ብዙ ጊዜ ፐርሰንት በቁጥር እያስቀመጥኩ ነው ያለሁት እና ገላ በሚታጠብበት ሰዓት አካሉ ቁጥኑ ስለሚሆን እናት ላይ ያለ የቡዳ መንፈስ ልጅን ይበላዋል። የቤት ሰራተኛ ላይ ሆኖ ልጅን ይበላል። ዘመድም ሊሆን ይችላል። ብቻ ህፃኑን ገላውን የሚያጥበው ሰው ሞግዚት ልትሆን ትችላለች። ምግብም ስታበሉም ጭምር ማለት ነው። ልጆቻችሁን ምግብ ስታበሉ በማንኪያ አጥሉና እንዲህ ስታበሉት አብራችሁ ያው ጾምም ይሁን ምንም ይሁን ፍስግም ይሁን ለልጆች ምግብ በምታበሉበት ሰዓት እናንተ ራሳችሁ አማትባችሁ ጸሎት አድርጋችሁ ካላበላችሁ ምግቡ ላይም ጸበል ወይም ደግሞ እምነት ካላረጋችሁ ወይም ደግሞ በአጠቃላይ አባታችን የተብለው ካልተጸለየ ለልጆቹ ቃር ነው የሚሆንባቸው፣ ያስመልሳቸዋል። ምክንያቱም እያማራት ለምሳሌ እንቁላል መብላት እያማራት አንዲት ትንሽዬ ልጅ 12 ዓመት 13 ዓመት የሆነች ልጅ እላዩ ላይ የቤተሰቦች የዛር መንፈስ ካለባት ህፃን ልጅ አሳድጊ ተብሎ ሲሰጣት ህፃኑን ስታበላው እሷም እያማራት ስለሆነ የምታበላው ያ ነገር ወደ ልጁ የመተላለፍ እድሉ በጣም ሰፊ ነው። እንዲህ እያለ የቡዳ መንፈስ በልጅነት አብሮ ይገባል። ገና ከህፃንነታችን እና ባህሪው ለየት ይላል። ቴሌቪዥን የመስበር፣ ቴፕ የማበላሸት፣ ሶኬት ውስጥ ሚስማር የመክተት፣ አጃልጦት ተፈጥፍጦ ጥርሱ የመሰበር፣ ከንፈሩ የመሰንጠቅ፣ ጭንቅላቱ ወይ ደግሞ እሳት ላይ መውደቅ፣ ሙቅ ውሃ ይደፋበታል፣ ወጥ ይገለበጥበታል። ይሄ ምልክቱ መንፈሱ ሊገለው እንደሚፈልግ ማሳያ ነውና በአንድ ጊዜ ብቻ አይደለም ተደጋጋሚ የሆነ አደጋ የሚደርስባቸው በቃ ምንም እንዲያ ነገር ማያጣቸው ህፃናቶች አሉ። እንዲሁም እናት ቅጥቅጥ ታደርገዋለች። ተመቶም የማይወርድለት ልጅ ይሆናል። የቡዳ መንፈስ ምልክቱ ይሄ ነው። ተመቶም ወይም ተመታ ህፃኗ መልሳ እዛው ጥፋት ላይ አታርጉ የተባሉትን ነገር የማድረግ ቀስ ብሎ ያን የተከለከሉት ነገር ሄደው እንደ የማንሳት ነገር ከዛ ስትመቷቸው ዘመድ ፊት፣ ቤተሰብ ፊት ምራቅ የመታፋት፣ የመሳደብ፣ የመማታት፣ የመነጫነጭ፣ የመቆጣት ባህሪ ያሳያሉ። ልጆች አዳዲስ ባህሪ በቤት ውስጥ ከሌለ ማለት ነው በቡዳ የመበላታቸው ምልክቱ ያን አልጋ ላይ ሽንት የመሽናት፣ ጥርስ የማንቀራጨጭ፣ በተለይ በቡዳ ሲበሉ ጥርሳቸውን ሲቲቲቲ ያርጉታል። ላሰማችሁ እንደዚህ ማለት ነው። እና ህፃናት ሆኖ ይሄንን አድርገው ያደጉ የኔም ልጅ እኮ ያንቀራጨጭ ነበርና ብላችሁ እንደ ቀለል ልታልፉት ትችላላችሁ። ህይወት ካላስወጣችሁት፣ ቅዱስ ቁርባን እንዲቀበል ካላረጋችሁት ይሄ ልጅ በዚህ መንፈስ አድጎ ትምህርቱም ስራውም ሁሉ ነገሩ የማይጠቅመው ነው የሚሆነው። ያገኛል ገንዘብ አይጠቅመውም፣ ያገባል ሰላም የለውም። ቡዳው አብሮ ነው የሚዘምነው፣ አብሮ ያድጋል። ብቻ መተኮስ ነው፣ ባይ መተኮሳል፣ ሄዶ ኢላማ ይመታል። ይሄ ይታያችኋል። ይሄ ማተም ሁላችን ቤት ያለ ነገር ነው።
ይሄን ማተባቸውን እንደዚህ አንስተው እንደዚህ ቁርጥምጥም የሚያደርጉ ልጆች አሉ። ይሄ በተለይ የእንጨቱና የላስቲኩን ያው የላስቲኩ ማተብ የኦርቶዶክስ አይደለም ተብሎ ይባላል። በእርግጥ የዛሬ ስንት መቶ ዓመት አባቶቻችን የላስቲክ ማተብ ቢያገኙ ይጠቀሙበት ነበር። ስላልነበረ ነው ላስቲክ ያን ጊዜ ያልተቆጠረው። የእንጨት፣ የብረት፣ የወርቅ፣ የብር እና የቆዳ አምስቱ ይፈቀዳል። ከዛ ውጪ የላስቲክ አባታችን ነፍሳቸውን ይማር አቡነ ጳውሎስ የላስቲክ ማተብ ያድሉ ነበር። እኔ ከሳቸው እጅ ተቀብያለሁ። የካ ሚካኤል ወረብ አቅርበን ሰንበት ትምህርት ቤት ልክ ስንጨርስ ማተብ ይሰጡን ነበር የላስቲክ እና ኧረ አይፈቀድም ይላሉ አንዳንዶች። አይ ምን ችግር አለው ዘመኑ ባመጣው ነገር ነው። ህፃናቶች ቆርጥሞ ጨርሰውት በቃ ግማሽ መስቀል ሆኖ ማን የተሰቀለበት እንደሆነ ግራ የሚያጋባ ማተብ አንገታቸው ላይ አንጠልጥለው ልጆች ይዞራሉ። እኔ ድሮ ትምህርት ቤት ሳስተምር ስኩል ኦፍ አይጎዳ የሚባል ትምህርት ቤት አስተምር ነበር ሳሪስ አካባቢ እና እንዳለ ተማሪዎቹ አንገታቸው ላይ ያለው ማተብ ሳይሆን የተቆረጠመ ነው እና በጣም ስቅ ነበር። ምንድነው የምትበሉት? የሚበላ የለም ስራቸው ጊዜ እኛ እኮ አናውቀውም አይታወቀንም ይላሉ። ይሄ የቡዳ ምልክት ነው በነገራችን ላይ ልጆች፣ ይሄ የቡዳ ምልክት ነው። እንደዛ ማተብን መቆረጣጠም በቡዳ የተበላ ሰው ጥፍሩን ይበላል። እንደዚህ አድርጎ ጥፍሩን ቆጥንጥም ምን የሚያደርገው ጣቱን ሁሉ ፈለጉን የሚያደማ ሁሉ አለ። የጣቱን ፈለግ እጁ አያርፍም። የእግሩንም ጣት የእጁንም ጣት ዝም ብሎ በቃ መጎርጎር። ከዛ በኋላ ድምት ሲል ይተወዋል። የሚገርመው ነገር ስለዚህ ይሄ ቡዳ ምልክት ነው። በቡዳ መበላት ለመበላታቸው ህፃናቶች አልጋ ላይ ሽንታቸውን ሲሸኑ፣ ጥርሳቸውን ሲያንቀራጭጩ፣ ማተባቸውን ሲቆረጣጥሙ፣ እንደገና ሌሊት በእንቅልፍ ልባቸው ማተባቸውን ይበጥሳሉ። ጠዋት ሲነሱ አልጋ ላይ መስቀሉ ይገኛል፣ ክሩ ይገኛል፣ ተፈልጎ እንደገና ይታሰራል። አሁንም እንደዛው ነው። እንደዚያ ነገር አለ እና የቡዳ መንፈስ ባህሪ እጅግ በጣም ብዙ ነውና በፊዚካሊ ሰውነታችንም ራሱ የማፈነዳዳት ለምሳሌ ህፃናት እንቁላል በልተው ከሆነ ወተት ሲጠጡ አይቷቸው ከሆነ ከዛም ጊዜ ጀምሮ ወተት አይጠጡም፣ እንቁላል አይበሉም። ወተት ሲጠጡ ወይም እንቁላል ሲበሉ ሰውነታቸው ይሄ እንደዚህ ይቆጣል። በቃ አለርጂ አለባቸው ተብሎ ምናምን ሰንስክሪን እየተባለ በቃ መከራቸውን ነው የሚያዩት። ማዲያት እዚህ ጋር ራሱ ቆንጆ ኮልቻችን ሴት ማዲያቱ የሚወጣው በፀሐይ ብርሃን ይመስላታል፣ ወይም አጥንቷ ለስጋዋ ቅርብ ስለሆነ ጎልቷት ይመስላታል ሕክምናው እንደሚለው ከሆነ። ግን ያ አይደለም። የሚያበሳጫት የሚያቃጥል ነገር በህይወቷ ላይ ያመጣባትና ማዲያት እንዲወጣባት ያደርጋል። ሰበብ ይፈጥርና አካላችን እንዲጎዳ የማድረግ ሰውነታችሁ ላይ ራሱ ፊዚካል ላይ የሆነ ችግር የመፍጠር ግርጠት የማድረግ የሚያምር ነገር አይወድም የቡዳ መንፈስ። በህይወታችሁ ደስተኛ ስትሆኑ ፈገግ ስትሉ ደስ አይለውም። ግን ማ ላይ ሆኖ ሰው ላይ ሆኖ ነው። እንዲሁ ዝም ብሎ አየር ላይ ሆኖ አይደለም ደስ አይለው የሚባለው። እናት ላይ አባት ላይ ሆኖ ይቀናል። እህት ላይ ወንድም ላይ ሆኖ ይቀናል። አክስት፣ አጎት፣ ጎረቤት ላይ፣ ጓደኛ ላይ ስፔሻሊ በጣም ብዙ ቦታ ላይ ጓደኛ ላይ ሲያልፍላችሁ ደስ አይላቸውም። ስትሰጧቸው እንደተለጋሽ ስሜት ይሰማቸዋል። ስታዝኑላቸው የሆነ ከፍ ስትሉ ገንዘብ ስታገኙ ስትሉ አጠገባቸው ያሉ ሰዎች አይናቸው ደም ይለብሳል። እንዴት ይላሉ። በቃ የሆነ ከለየት ያለ ባህሪ ያለው የቡዳ መንፈስና እንዲህ አይነት ነገሮች ባሉበት ሁኔታ አድገን እንዴትስ ነው ታዲያ ተዋህዶን እንጠቅማት? ቤተክርስቲያንን ለመሳደባችን ወይም ደግሞ ቤተክርስቲያንን ለማዋረዳችን ምክንያቱ ይሄ ሊሆን የማይችልበት ምንድን ነው? ይሄ መንፈስ ተሸክሞ ሰንበት ትምህርት ቤትም ዲቁናም አገልግሎትም ስብከትም አቶን ጨብጠውም ከሆነ ይሄ መንፈስ ተሸክሞ ሲሄድ እንዴት ውጤታማ የሚሆን? እንዴት ፍሬ የሚያፈራው? ለምሳሌ የ2 ዓመት የ3 ዓመት ልጆች ሆናችሁ ህመም ቶሎ ያጠቃችሁ ይሆናል። ህፃናት ሆናችሁ ማለት ነው። በልጅነት ብዙ ጊዜ ልጆች የሚያጠቃ በሽታ ይኖራል። ለምሳሌ እንደ ኩፍኝ፣ እንደ ሞኝ ባገኝ፣ እንደ ጉንፋን፣ እንደ ስኳር በሽታ ህፃናትን አሁን ያጠቃን ያለው ወድቆ መሰበር፣ መድማት፣ መተርተር፣ ደም መፍሰስ፣ ትኩሳት፣ ጉንፋን። በጣም በብዛት ልጆች ትኩሳት የሚያገኛችሁ ከሆነ 50% የቡዳ መንፈስ አግኝታችሁ፣ በተለይ ድግስ ይዛችኋቸው ሄዳችሁ ከሆነ፣ ግራጁዌሽን ከሆነ፣ ሰርግ ከሆነ፣ ልደት ተጠርተው ህዝብ የበዛበት ቦታ ላይ ልጆች ይዛችሁ ሄዳችሁ ከሆነ ወደ ቤት ስትመለሱ ምናልባት ግርግር ስለማይወዱ ሊሆን ይችላል። በአንድ በኩል ግን ቡዳም ሊሆን ይችላል።
በተለይ ትግልጥልጥ ያለ ልብስ የለበሱ ልጆች ከሆኑ አጭር ቬሎ የህፃናት የሙሽራ ቀሚስ የሚባል ነገር አለ። አሳመርን ብላችሁ ደረታቸውን ግልጥ ታደርጋላችሁ፣ ባታቸውን ግልጥ ታደርጋላችሁ። ከዛ እንደዚህ አይነት ልብስ ለብሰው ደግሞ የሚያማምር የሆነ ፀጉር ጌጥ ምናምን ታርጉና ታሳምሯቸውና አንዳንድ ህፃናትም የእናታቸውን ሊፕስቲክ አይቀርም። ወንዶቹም ደግሞ ልክ እንደዛ አምሮባቸው ይሄዳሉ። ከዛ ተበልተው ይመለሳሉ። ወይ ቅባ ቅዱስ ቀብታችሁ አትሸኙ። ትምህርት ቤት ወይ ድግስ ቦታ ስትሄዱ አባታችን ብላችሁ ጸሎት አድርጋችሁ ጸበል ተረጫጭታችሁ አትወጡ። ዝም ብሎ ድርግም ብሎ ድግስ ላይ ይኬዳል። ከዛ ታሞ መምጣት ነው። ብዙ ሚዜዎች የሚታመሙት በድግስ ላይ ነው። ሚዜዎች ደረት ተገላልጠው የሚሄዱ ሴቶች ምናምን አመመኝ ወይኔ ራሴ ዛሬ ዋልኩት ብሎ ይላሉ። እነሱ ውጥረት ይመስላቸው ከዛ ቦታ ላይ ነው ግርግር ይመስላቸዋል፣ ግን አይደለም። ተበላልታችሁ ነው። ለዚህ ነው ተመሳሳይ አይነት አለባበስ፣ ተመሳሳይ አይነት አነጋገር ቲክቶክ ላይ የሚለቀቁትን ቪዲዮዎች ይዋቸው የመበላላት ነገር አለ። አንድ አይነት የመሆን እስክስታቸው፣ ጭፈራቸው፣ ዳንሳቸው፣ ንግግራቸው። ስለዚህ በእንደዚህ አይነት መልኩ ልጆች የሚበሉት ከምን አንጻር ነው? እናትና አባት ልጆቻቸው ሲታመሙባቸው እግዚአብሔር አቃል እንግዲህ ምንም ማድረግ አልችልም፣ እስቲ ጋሊድ ብለው ጠንቋይ ቤትም ወይም ደግሞ ደብተራ ጋር ሄደው ያስለክፏቸዋል። ከዛስ ለህመም ተብሎ የገባው ሰይጣን ወይም ደግሞ የገባው ያ የባህላዊ ሕክምና ሊሆን ይችላል፣ ጥንቆልናም ሊሆን ይችላል። ተጨማሪ ሌላ እንቅርት ላይ ጆሮ ደግፍ የሚባል ነገር አለ እና ለጊዜው ከታመመበት ሊድን ይችላል። ያንን ህመም አለበት የተባለውን ችግር መንፈሱ ዝም ሊል ይችላል። ስልቱን ቀይሮ ግን በአዲስ መልክ እንደገና ይመጣላታል። ከዛን ጊዜ ጀምሮ እንዲያውም የጠንቋይ ቤት ደንበኛ እንድትሆን ያደርጋታል። እናትየዋን በልጇ ምክንያት ሰንደላጭሽ ሰንደለኩሽ ጣናጭሽ ቡናፊ 6 ሰዓት ላይ እንደዚህ ካላደረግሽ ልጅሽ አይድንልሽም፣ የእናትና የአባትሽን ዛር መንፈስ አትሳደቢ፣ ቡና አድርገሽ ከአድሜው ተቆጥቶሽ ሊሆን ይችላል ተብላ ተመክራ ወደ ቤት ትመጣለች። ከዛ በተረፈ ይሄንን ይዛ ስትመጣ ደግሞ ቤት ውስጥ እንደገና የጠንቋዩ መንፈስ በራሷ ላይ ተሸክማ መጣ ደግሞ ቤት ውስጥ ስትካድመው እሺታ ስላለበት ወይም ደግሞ እሺታ አዛዥ ነኝ የሚል ስሜት ስላለበት ቡና ሲፈላለት የበለጠ እዛ ቤት ላይ ንጉስ ይሆናል። ልጆቹም ሲያጠኑ፣ ሲማሩ፣ ሲበሉ፣ ሲጠጡ፣ ሲገቡ፣ ሲወጡ እያንዳንዱ ነገራቸው በምን አደጉ፣ እንዴትስ ኑሯቸው ከፍ አለ የሚለው ነገር በዚሁ መልስ እንመልሳለን ማለት ነው። አያችሁ፣ ለምሳሌ እማዬ ትምህርት አይገባኝም እምቢ አለኝ፣ አባዬ ባጠናው እምቢ አለኝ ስትሏቸው ወይም ሲባሉ ልጆች ለወላጆቻቸው ሲሉ አባት ቆይ ችግር የለውም አለ አንድ መርጌታ ደህና አድርጎ ያግታል ያናብሾ ከዛ ትምህርት ይገባል ይላል። እንደ ጥበብ አድርገው ይጠቀሙበታል። ልጁን አይምሮን አጥበውት የሲኦል በር ይሰፋለትና የገነት በር ይጠብበታል። አያችሁ፣ ጠባብ የሆነ ሐሳብ ጥበብ ተብሎ ወደኛ ውስጥ ይገባል ማለት ነው። እና ልጆች በብዙ አይነት መንገድ ይጎዳሉ። አብሯቸው መንፈስ ያድጋል። በጣም ብዙ ህጻናቶች ስለ ስነፈለካት፣ ስለ ከዋክብት፣ ስለተለያዩ ጥበባት ሲያወሩ ስትሰሙ በጣም ትገረማላችሁ። በሚዲያ ላይ ኢንተርቪው ሲደረጉ የሚገርም ነገሮች አንብበው ሊሆን ይችላል። ግን የሚገርማችሁ ብዙዎቹን ህፃኖኝም ጭምር እንደዚህ አይነት ሰዎችን አውቃለሁ። አድገው ከንቱ ነው የሚሆኑት። አብሾ ከባድ ነው። እጽ ከባድ ነው። አብሾና ፍልሆ ይሄ ለእውቀት ተብሎ የሚወሰድ ነገር ልጆችን ማጠጣት ነገ እንዲያውም የኢትዮጵያም የተዋህዶን ጸር እንዲሆኑ ማድረግ ነው። የሌላ አይነት ምርምር ውስጥ ገብተው የማይሆን አስተምህሮ አምጥተው ህዝቡን እንደገና የሚማግዱ ነው የሚሆኑት። ለምን? በጥበብ ስም ስለሚሰሩ። ልጆቹ ከንቱ ነው የሚሆኑት። ማን እንደሆነ ይታወቃል እዛ ውስጥ ያለው። በዛ በሚጠጣውና በሚጨለጠው ነገር ውስጥ ማን እንዳለ ይታወቃልና ልጁ ህፃን እያለ በዚህ መንፈስ ተለክፎ ያድግና ከዛ የሚቀበለው ደሞዝ ቤተክርስቲያንን የማይጠቅም አገርንም የማይጠቅም ለራሱ የማይጠቅመው እናትና አባቱን የማይጦርበት ይሆናል። የደረጃ ተማሪ ተብለው በጣም ብዙ እኔም ተማሪ በነበርኩበት ሰዓት አሁንም ጭምር የምክር አገልግሎት ሳገለግል በዚህ 13 እና 12 ዓመት ውስጥ የደረጃ ተማሪ ተብለው ዩኒቨርሲቲ ጨርሰው ከንቱ ሆነው የቀሩ ሱሰኛ ሆነው የቀሩ በጣም ብዙ ተማሪዎችን አውቃለሁ። እኔ በጣም ማዝነው ለእውቀት ተብለው የሚወሰዱ መጠጦች መጨረሻቸው ምን እንደሆነ ጥናት አለመደረጉ ነው። ሌላው መምህራን ሆነው የትምህርት ቤት የኬጂ መምህራን፣ የኤሌመንተሪ መምህራን ሊሆን ይችላል፣ የሃይስኩልም ብቻ አጠቃላይ መምህራን
ላይ፣ ዶክተሮች ላይ፣ የባንክ ሰራተኞች ላይ፣ ህዝብን የሚያስተናግዱ ሰዎች ላይ አንድ ሰው ላይ ቡዳ መንፈስ ካለ ብዙዎችን እንዴት እንደሚያጠቃ ገጠሜ ላይ ከዚህ ቤት አቅርቤያለሁ። ይህንን ክርስቶስም ተናግሮታል። ዓይንህ ምቀኛ ናትን? እኔ ለሱ 1 ዲናር ብከፍለው አንተ ለምን ተመቀኛህ ብሎ የዓይን ምቀኛ ወይም የዓይን ቡዳ ዓይን ላይ ያረፈ መንፈስ እንዳለ ተናግሯል። እና የሰው ደሞዝ የሚመለከቱ የሰው ንብረት የሚመለከቱ ለምን እሱ አለፈለት፣ ለምን እሱ እንደዚህ ተቀበለ፣ የእነሱ ምንም ሳይነካባቸው እናንተ ስለበለጣችኋቸው ብቻ ወይም ደግሞ ከፍ ስላላችሁ ብቻ ለመጣል ለመዘርጠጥ የሚሞክሩ የእነሱ ምንም አልተነካባቸውም። ዝም ብለው መኖር ይችላሉ። ስለዚህ ምንድነው መበላላት? ይሄ አንዱ በአንዱ ታይቶ መበላላት። እኔ ለሱ 1 ዲናር እሰጥሃለሁ ብዬ የተዋዋልኩት እኔ ነኝ አለ ባለቤቱ። እሱም እሺ ብሎኛል፣ እየሰራ ነው። ለእናንተ እሰጣችኋለሁ ያልኩትን ገንዘብ አላስቀረሁባችሁም። ተስማምታችሁ 3 ሰዓት ገብታችሁ ማታ 12 ሰዓት ለመውጣት 6 ሰዓት ገብታችሁ ማታ 12 ሰዓት ለመውጣት ተስማምተን አይደለም እንዴ አላቸው። አዎ፣ ስለዚህ ድርሻችሁን ይዛችሁ ሂዷ ሲላቸው አሁንም ቆመዋል። ዓይናችሁ ምቀኛ ናትን አላቸው ይላል። እኔ ለነሱ ስሰጥ ለምን ተመቀኛችሁ? ሊያውም በሴት ጾታ ጠርቶ ነው። ዓይንህ ምቀኛ ናትን? ዓይናችሁ ምቀኛ ናትን ብሎ እና ዓይን 2 ነው። እንዴት በሴት ጾታ ጠራት? አንድ ብሎ እንዴት ጠራት ስትሉ ሊናገር የፈለገው ነገር አለ ክርስቶስ። ዛሬ እኛ ስለምናወራው ነገር ነው የሚያወራው። በዓይን ውስጥ ሆና የሰውን ሕይወት የምትበላ ዓይነ ጥላ ነው የሚናገረው። በጣም የሚረብሹ ልጆች ቴሌቪዥን በየጊዜው በአመት 2-3 ቴሌቪዥን የሚገዙ አሉ። በቃ ይሰብራል። እኔ በቆረበበት ቀን ሚስማር ሶኬት ውስጥ ከቶ በኤሌክትሪክ የተያዘ ልጅ አውቃለሁ። ወዶ እግዚአብሔር አተረፈው እንጂ በቃ እንዲሞቱ የማያደርገው የለም። ብጥብጥ ነው የሚያደርጋቸው። በቃ ብጥብጥ እና እናትየው ልክ መጠመቅ ጀምራ እናትየው ንስሐ ስትገባ አጅሬው ጸጥ አለ። በጣም የሚገርሙ ብዙ ጊዜ ልጆች የሚታመሙትም ሆነ የሚቸገሩት በእናት ላይ ሆኖ ነው። እናት ላይ የምታጠባ እሷ ዓይን ዓይኑን የምታየው በአጠቃላይ ብቻ ልጆችና እናት በጣም የተገናኘ እንትን አላቸው። የመጀመሪያ ትምህርት ቤትም ስለሆኑ ወላጆች በዛው በእናት ላይ ሆኖ ይመለከተዋል። ጡት ስታጠቡ እናቶች ልጆቻችሁን አትመልከቱ ወደዛ ወደ ሌላ እዩ እኮ የሚባለው በባህሉ ራሱ እናንተ ላይ ሆኖ ልጆቹን ስለሚመለከት ነው አይደል እንዴ? እንዲያውም አንድ ተረት አለ። እናት ልጆቿን የግድልሽ ተቸገረች እያጠባቻቸውና በቃ ካሁን በኋላ እዛ ዛፉን ተመልከች፣ ልጅሽን ስታጠቢ አትመልከችው ተብሎ ልጇን ስታጠባ ዛፉን እያየችው ልጁ እስኪያድግ ድረስ ዛፉ ደረቀ ይባላል። ዛፉ ድርቅ ብሎ ቀረ፣ ቅጠሉ ሁሉ ረግፎ በዓይኗ ዛፉን አደረቀችው ይባላል። እና ልጁ ሊሞት የሚችልበትን ነገር ዛፉ ላይ ምልክቱ ታየ ይላሉ። እንደ ታሪክ እንቀበለዋለን። ሰይጣን ግን ሞኝ አይደለም። ልጁን ትቶ ዛፉን አደረቀው የሚባለው እንደዚህ አይነት ሞኝ አይደለም። የዓይን ችግር ነው ተብሎ ስለሚታሰብ ነው። ዓይኗ እኮ ችግር አለባት፣ እሷ እኮ ቡዳ ነች፣ እሷ እኮ እንዲህ ናት ተብሎ የሚባለው በደንብ ያልገባቸው ሰዎች ወይም በደንብ ያልገባቸው መንደር ላይ የሚኖሩ ሰዎች የሚያወሩት እንጂ መንፈስ ጅል አይደለም። ክርስቶስን እስከ መሰቀል ሐዋርያትን እስከ መሰየፍ ለስንት መከራ እስከ መዳረግ ክርስቲያኖችን እስከ መበተንና እስከ መሰደድ ያደረሰ ሰይጣን ዛፉን ስላየች ልጁን ትቶ ዛፉን ያደርቀዋል ማለት ሞኝነት ነው። መስቀሉን ሳይፈራ ወይም ጸበሉን እምነቱን ሳያቃጥለው ቀበርቾና ድኝ ያስጮኸዋል ማለት ዘበት ነው። ስለዚህ የቡዳ መንፈስ የሚለቀው ልጆችን ቅዱስ ቁርባን በማስቆረብ ጸበል በማስጠመቅ ጸሎት እንዲለምዱ በማድረግ አቡነ ዘበሰማያት ብለው እንዲተኙ በማድረግ ነው። ካልቆረቡ እንደዚህ አይነት ልጆች አይድኑም። ቁርባን ቶሎ ቶሎ አከታትሎ ማስቆረብ ያስፈልጋል። ማስቆረብ ያስፈልጋል እና ልጆች ከቡዳ እንዲከለከሉ ከፈለጋችሁ ከልጅነት ጀምሮ እየቆረቡ ማደግ አለባቸው። ከቆረቡ በኋላ መተው ራሱ መንፈሱ ስለሚበሳጭ ቴሌቪዥን ይሰብራሉ፣ ቤት ውስጥ ይበጠብጣሉ። በር ዘግተው አንዳንድ እናቶችና አባቶች ቆርቦም ራሱ ሲያዩዋቸው ብጥብጥ ነው የሚያደርጉት። በቃ ውጭ እንዳይወጡ ብቻ ይጠብቋቸዋል እንጂ የቆረቡ ቀን ራሱ እንዴት እንደሚሆኑ። አንዳንድ ጊዜ ደግሞ እናትና አባት ላይ የእግዚአብሔር መንፈስ አድሮ በደንብ የሚሰግዱ ቤተሰቦች ከሆኑ ደግሞ መንፈሱ ልጆቹ ሲቆርቡ መንፈሱ ይገዛል። በትክክል የታሰረ ሲሆን ልጆቹ ስክን ብለው ቁጭ ብለው ወይ ስልክ ይሰጣቸዋል፣ አይታወቅም፣ መጽሐፍ ይሰጣቸዋል፣ ወይ ቴሌቪዥን ያሉ ወይ ደግሞ ይተኛሉ። በቃ እርግት ያሉ ይሆናል። ለምን? እናትና አባት ላይ በደንብ የታሰረ መንፈስ ልጆችን አይረብሽም። እና ከዛ አንጻር ነው በጣም የሚበጠብጡ ልጆች ያሏችሁ ቤተሰቦች እናንተም ራሳችሁ ቁረቡ፣ ወይም እናንተ ራሳችሁ ተጠመቁ። ቅዳሜ ቅዳሜ ተጠመቁ።
ቅዳሜ ጧት የጥምቀት ቀን ቢሆን ጥሩ ነው። አፕዴት ታደርጋለች። እሑድ እንደው እየወሰንኩ አይደለም እንጂ እሑድ ቅዳሴ፣ ቅዳሜ ጧት ደግሞ ልጆቻችሁን ብታስጠምቁ በጣም ጥሩ አፕዴት ነው የምታደርጓቸው። በጣም ሪፍሬሽ ነው የሚያደርጉት እና ይሄ አንዱ ትልቁ ሲስተም ነው እና ልጆቻችሁን ስታስጠምቁ ድብና አጋችሁ ያዟቸውና ግንባራቸውን እያስመታችሁ የፈለገ ቢዋጩ ቢያለቅሱ ምንም አይሆንም፣ ይረሱታል። እናት ምጧን እንደምትረሳ ልጆቹም ከጸበል ከወጡ በኋላ አንድ ብስኩት ብትሰጧቸው ይረሱታል። ስለዚህ በደንብ ማስጠመቅ ያስፈልጋል። እሺ፣ ግን እኔ አሁን በደንብ ያልገባኝ አሁን መንፈሱ ሲለቅ ወደ ሲኦል ነው የተላከውና እናቴ ላይ ብቻ ነው ስራውን ያቆመኛ፣ ሌሎችስ እንዴት ነው ነገሩ? እንዴት ወደ ሲኦል ሄደው ሁሉ መጮህ አለበት? ሙሉ ቤተሰብ ከያዘ ሁሉ መጮህ አለበት ማለት ነው አይደለም? አንተ አሁን ራስህን ለማዳን አንተ ነህ በቃ መትጋት ያለብህ። ስለአንተ የሚጸልይልህ ሰው ካለ አንተ ራስህን ለማዳን በምታደርገው ጥረት ውስጥ ያግዝሃል እንጂ ሙሉ በሙሉ ገነት እንድትገባ አይረዳህም። መንፈሱ እንድትቆጣጠረው ያግዝሃል። ለምሳሌ የመነኮሱ አያት ቅድመ አያት ምናምን ካለ ቤተሰብ ገዳም የገባ ካለ የቤተሰብ ክርስትና ስም በሙሉ ይዞ ስለሆነ ገዳም የሚገባው በጸሎት ሲያስባችሁ እናንተ እዚህ ሆናችሁ ልባችሁ ይከፈታል። ቃሉን ትሰማላችሁ። የእግዚአብሔርን ቃል ወደ ቤተ ክርስቲያን የመሄድ የመነሳሳት፣ ወደ መልካም ነገር የማሰብ፣ ጸብ ካለ ወደ እርቅ የመሄድ እንደዚህ አይነት ነገሮች ቤቱ የተባረከ ቤት እንዲሆን ይረዳዋል። ለመልካም ነገር እንድትነሳሱ ያደርጋል እንጂ እሳቸው ገዳም ስለገቡ ሁሉም ገነት ይገባል ማለት አይደለም። መንፈስም ከእናትህ ላይ ተነስቶ ወደ ሲኦል በሚገባበት ሰዓት ቤቱን ሲያተራምስ የነበረው መንፈስ መጀመሪያ ተሸኘ። ቀጥሎ ደግሞ እናንተም ላይ እንዳለ ምልክት ነው የሰጠው። እናንተም ላይ አለሁኝ፣ ሰራዊቴ እናንተ ላይ ቀርቷል፣ እናንተም ደግሞ የራሳችን ድርሻ ተወጡ ነው። የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እኮ የሚለው ሁላችንም የየራሳችን የሆነ መስቀልና የየራሳችን የሆነ መከራ አለ።